ሰማይ ያልሰጠውን እኛ እንደጉምም ከእግዚአብሔር የበለጠ ቸር አይደለን እና ሰማይ ባልጠራቸው ስም ስንጠራቸው ማናቸውም ፍጥረታት አቤት አይሉንም። ግን የሚያቃትን አውርቶ ጠራ። የሚያቃትን እግዚአብሔር ይረዳሃል። የምታውቀውን ነገር ንገርና ወደ ኢየሱስ ጠራ። ኢየሱስ ሽምደዳ ሳይሆን መገለጥ ስለሆነ የምድር ዕውቀት ሳይሆን የሰማይ አብርሆት ስለሆነ አብ ሰማይ ከፍቶ የሚሰጠው አብርሆትና መገለጥ ነው። እግዚአብሔር ለሰማይ መገለጥ የበራ ህይወት ይስጣችሁ። ኢየሱስን በልኩ የሚያወራው ኢየሱስን በልኩ የሚያቅ እንደመጣ እኮ ነው ኢየሱስን የእግዚአብሔር ልጅ ያለው። ዋው! የምታዩበት ምዕራፍ ይከፈት። ትልቁ ብዙዎቹን ያሸንፋቸዋል። በጣም ትልልቅ በር ብዙ ውጊያ ይስባል። እንደ ማግኔት ነው። ትልቅ ቅባት ብዙ ውጊያ ይስባል። ትልቅ የሆነ የእግዚአብሔር ባርኮት ብዙ ውጊያ ተቃዋሚ ይስባል። ግን ትልቁ ግን ብዙዎቹን ይገለብጣቸዋል። ሁላችንም መጽሐፍ ቅዱሳችንን ዮሐንስ ወንጌል ምዕራፍ 1 እናወጣና ዮሐንስ ወንጌል ምዕራፍ 1 እንደዚህ ይላል። ኢየሱስም መልሶ ከበለስ በታች አየሁ ስላልሁ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አላቸው። Then Nathanael declared, Rabbi, you are the Son of God, you are the King of Israel. Jesus said, you believe because I told you, I saw you under the fig tree. You shall see greater things than that. He then added, I tell you the truth, you shall see heaven open, and the angels of God ascending and descending on the Son of Man. ብሎ ይናገራል እግዚአብሔር ቃል። በዚህ ቃል ላይ እንደተጻፈው በዚህ ዓመት ላይ የምናውጀው አንዱ የትንቢት አዋጅ የተከፈተ ሰማይ ይሆንልናል የሚል ድምጽ ነው እግዚአብሔር የሰጠን። የተከፈተ ሰማይ ይሆንላችኋል የሚል ድምጽ። አጠገባችሁ ላለው ሰው ንገሩት፣ በተዘጋ ሰማይ አትመላለስም በሉት። ሰማይ የያዘውን ሁሉ ይለቅልሃል በሉት። ሰማይ የያዘው በጎ ነገር ባንተ ትይዩ ይመጣል በሉት። ንገሩት፣ አይዟችሁ። የጴንጤ ንግግር አታድርጉት። የእምነት ቃልና የእምነት ድምጽ አድርጋችሁ አውጁለት። አጠገባችሁ ላይ ያለውን ሰው በደንብ እያያችሁት ንገሩት። በደንብ የሰማይ መከፈት ይሆንልሃል በሉት። በተከፈተ ሰማይ ትኖራለህ። በተከፈተ ሰማይ ትመላለሳለህ። በተከፈተ ሰማይ ታገለግላለህ። ሰማያት ተከፍተው ታያለህ። የእግዚአብሔር ልጅ ኢየሱስን ያለ እንቅፋት እንደ መሰላል እንደ መካከለኛ ታየዋለህ። በሕይወትህም ውስጥ የአብ ፈቃድ ሳይከለከል በኢየሱስ ክርስቶስ በኩል ወደ አንተ ኑሮ፣ ወደ አንተ ሕይወት፣ ወደ አንተ አገልግሎት፣ ወደ አንተ ሥራ ይመጣል። ሃሌሉያ። My leader is Christ Jesus himself. ራሱ ኢየሱስ ነው የኔ መሰላል፣ ያንተ መሰላል፣ የኛ መሰላል እንዲሆን የተሰጠን የያዕቆብ መሰላል። ያዕቆብ ያየው ያ መሰላል እርሱ ኢየሱስ ክርስቶስ ነው። በዚህ ስፍራ ላይ ጌታ እንዲህ ብሎ ተናግሮታል። ያዕቆብ መሰላል ድሮ እመቤታችን ቅድስት ድንግል ማርያም ነች ብለን ነበር የምናውጀው። እመቤታችን ቅድስት ድንግል ማርያም ስንዘምርላትም እንዲህ እንል ነበር፣ አንቺ ያዕቆብ መሰላል፣ አንቺ የኖህ መርከብ ብለን ነበር የምንለው። ነገር ግን የኖህም መርከብ ኢየሱስ ነው፣ ሁሉን ጠቅልሎ ይዞ ከጥፋት ያዳነ። የያዕቆብ መሰላልም ከምድር እስከ ሰማይ የተዘረጋ እሱ ነው። አብጋ ሊያደርሰን የቻለ
ከአብ ዘንድ የመጣ ወደ አብ የወሰደን እሱ ነው። አሜን። ስለዚህ በዚህም ስፍራ ላይ የእግዚአብሔር መላእክት the angel of the Lord ascending and descending on the son of man ብሎ በሰው ልጅ ላይ የእግዚአብሔር መልአክ ሲወጡና ሲወርዱ ታያለህ። በቃ እንኳን ለሰው ልጆች ለእግዚአብሔር መልአክና ለእግዚአብሔር መላእክት እንኳን መውጫና መውረጃው አንድ ነው፣ እሱም ኢየሱስ ነው። ሌላ የለም። በቃ ክብር ለጌታ ይሁን። ሰማይ ያልሰጠውን እኛ እንደጉምም ከእግዚአብሔር የበለጠ ቸር አይደለንም እና ሰማይ ባልጠራቸው ስም ስንጠራቸው ማናቸውም ፍጥረታት አቤት አይሉንም። ይቅርታ ተሳስተሃል ነው የምትሉት። አንድ ሰው ስልካችሁን ስላስጮህላችሁ አይደለም ደስ የሚላችሁ፣ ወይ እንደሚያውቃችሁ ወይም ደግሞ ጉዳይ እንዳለው እርግጠኛ ሲሆን ነው የምታናግሩት። ሄሎ ሄሎ ብላችሁ አንተ አበበ ሆነ ሰማኸኝ ቢል እየሰማሁ ነው ትለዋለህ እንጂ አቤት አትለው። ሰማኸኝ እኮ ለሌላ ሰው እኮ አቤት የሚያስምል ስም ነው። ነገር ግን አንተ አቤት አትለው፣ እየሰማሁ ነው ትለዋለህ። ማነህ ነው የምትለው፣ ለይ ነው የምትለው። ስለዚህ በዚህ ስፍራ ላይ እንደተጻፈው መሰላላችንም ኢየሱስ፣ መርከባችንም ኢየሱስ፣ አልፋችን ኢየሱስ፣ ኦሜጋችን ኢየሱስ፣ መዳኛችን ኢየሱስ፣ ማምለጫችን ኢየሱስ። በጣም በሚገርማችሁ ያዕቆብ ተንተርሶት የተኛው አለት ኢየሱስ፣ እነ ሙሴን በምድረ በዳ እየተከተለ ያጠጣቸው ምንጭ ኢየሱስ፣ ሁሉ ኢየሱስ፣ ኢየሱስና ኢየሱስ ብቻ። ለኢየሱስ ክብር ይሁን። እንደምታውቁት በዚህ በዮሐንስ ወንጌል ምዕራፍ 1 ላይ በጣም ዮሐንስ የጻፈላቸው ተደራሲያን ተብለው የሚታወቁት ተደራሲያን በሚያስደንቅ ሁኔታ በብዙ ጥርጣሬ ጭንቀት ውስጥ የነበሩ ተደራሲያኖች ናቸው። የኢየሱስ ክርስቶስን አራቱን ወንጌሎች የጌታ ወንጌል ብለን የምናውቃቸውን ወይም የሐዋርያት ወንጌል ብለን የምናውቃቸውን አራቱን ወንጌላቶች ስናነሳ አራቱም ወንጌላቶች ኢየሱስን በትክክል በተፈለገው ዓላማ ያብራሩ ወንጌላቶች ናቸው። የማቴዎስን ስንመለከተው ማቴዎስ ስለ ኢየሱስ ክርስቶስ ንግስና ያመጣና ኢየሱስን የዳዊት ልጅ አርጎ የሚያስተዋውቅ ወንጌል ነው። እንደምታውቁት ኢየሱስን የዳዊት ልጅ ብሎ ነው የሚያስቀምጠው። ግን በታሪክ ቅደም ተከተል የአባቶችን የዘር ሐረግ ውልደት ስንመለከት የዳዊት ልጅ ከመባሉ በፊት አብርሃም ይቀድማል። ነገር ግን ኢየሱስን አምጥቶ የዳዊት ልጅ ብሎ አስቀምጦታል። ለምን ሲባል ሳን ኦፍ ዴቪድ ከተባለ የኪንግሺፑንና የኪንግደሙን ላይን ስለማይስት አብሮ ኢየሱስን እንደ ንጉስ ማስተዋወቅ ስለፈለገ ኦኬ። ከዛ ከማቴዎስ ወደ ማርቆስ ስንመጣ ማርቆስ ደግሞ ኢየሱስን በትክክል ሊያብራራ የፈለገበት ዋነኛ ነገር የሰው ልጅ አርጎ ነው። ፈዋሹ ኢየሱስ አድርጎ ፈዋሹ ኢየሱስ፣ መጋቢው ኢየሱስ፣ ተአምር ሰሪው ኢየሱስን ሊያስተዋውቅ ፈልጓል ማርቆስ። ስለዚህ በዚህ መንገድ ይሄንን ኢየሱስን ፈዋሹ ኢየሱስ፣ የሰው ልጅ ኢየሱስ አድርጎ ነው ያቀረበው። ሉቃስ ደግሞ እንደምታውቁት ሉቃስ ባለመድኃኒቱ ለቴዎፍሎስ ይሄንን እና ሐዋርያት ሥራ መጽሐፍን የጻፈለት ሉቃስ እሱ ደግሞ አገልጋይ የሆነውን ኢየሱስ ሰርቫንት የሆነውን ኢየሱስን በአብ ፈቃድ ሊያገለግል በምድር ላይ የተገለጠ አገልጋይ የሆነውን ኢየሱስን ያስተዋወቀው። ከዛስ ዮሐንስ ደግሞ የእግዚአብሔር ልጅ የሆነውን እነሱ የዳዊት ልጅ ብለውት ማቴዎስ ጀምሯል። ፈዋሹ ብሎ ማርቆስ ቀጥሏል። ከዚያ አገልጋይ ብሎ ሉቃስ ቀጥሏል። ከዚያ
ይሄ ግን ዮሐንስ የእግዚአብሔር ልጅ the divine being Jesus the son of God እሱ ነው ማስተዋወቅ የፈለገው። በዚህ መንገድ ይወቁት። I am that I am ማለት የሚችል እኔ ነኝ ማለት የሚችል ብቸኛ የእግዚአብሔር ልጅ እግዚአብሔር የሆነ in the beginning was the word was with God, the word was God himself ብሎ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በመካከላቸው የተመላለሰው ስጋ የለበሰው እርሱ ስጋ የሆነ ከስጋ የጀመረ ስጋ ሆኖ የሚያልቅ ሳይሆን ስጋን የለበሰ እግዚአብሔር ነው ብሎ ኢየሱስን in the beginning, okay, where in the beginning was the word was with God and the word was God ብሎ ራሱ እግዚአብሔር ነው ብሎ ያስተዋወቀ አስደናቂ ሰው። እንግዲህ በዚህ መካከል ከተካሄዱት አስደናቂ ነገሮች መካከል የናትናኤል ጥሪ ነው። ታውቃላችሁ የናትናኤል ጥሪ። በናትናኤል ጥሪ ውስጥ ቅድም እንዳልኳችሁ ሁሉም አገልጋዮች ሰርክላቸውን ኢንፍሉዌንስ ያደርጉ ነበር። ወደ ኢየሱስ በመጥራት ዙሪያቸውን ሰዎችን ይጋብዙ ያስተዋውቁ ነበር እና ኢየሱስ ፊልጶስን አግኝቶ ተከተለኝ አለው። ቁጥር 43 ላይ ፊልጶስ ከእንድሪያስና ከጴጥሮስ ከተማ ከቤተሳይዳ የነበረ ሰው ነበር። ፊልጶስ ናትናኤልን አገኘው። ኢየሱስ ፊልጶስን ሲያገኘው ፊልጶስ ደግሞ ናትናኤልን አገኘው። በዚህ ዓመት ባንተ በኩል ብዙ ጓደኞችና ቤተሰቦች ይገኛሉ በሉት። አይ ንገሩት በደንብ አትበሉት በደንብ። ኢየሱስ ፊልጶስን አገኘው እና ፊልጶስ ደግሞ ማንን አገኘው? ናትናኤልን አገኘው። ናትናኤልን አገኘውና ሙሴ በሕግ አለው። በቃ የሚያቃት ቃልች በቃ የምታውቀውን ተናገርና ጥራ በሉት። ባካችሁ በጌታ የምታውቀውን ተናገርና ጥራ በሉት። በቃ እንደው አጠገባችሁ ያለው ሰው ንገሩት። የምታውቀውን ንገርና አንድ ሰው ይጥራ በሉት ወደ እግዚአብሔር መንግስት። አንድ ጥቅስ ነች በቃ የሚያቃት። በጣም የሚገርም ሙሴ በሕግ ነቢያትን በትንቢት ስለ እርሱ የተጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አገኝተነዋል ብሎ አደባልቆ ነው የጠራው። የእግዚአብሔርን ልጅ እንኳን አላለም። ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ የምታገኙት ተመሳሳይ ነገር በዚህ ስፍራና ኢየሱስን ለማሳነስ ይሄ የጠራቢው የዮሴፍ ልጅ አይደለምን ከሚሉት ከተሳዳቢዎች ቀጥሎ አደባልቆ የጠራ ሰውዬ ይሄ ነው። የዮሴፍን ልጅ አለ፣ የእግዚአብሔርን ልጅ አላለም። ዩሲ ክሊር እንኳን መረዳት ክሊር እንኳን መገለጥ የለው፣ ግን የሚያቃትን አውርቶ ጠራ። የሚያቃትን እግዚአብሔር ይረዳሃል። የምታውቀውን ነገር ንገርና ወደ ኢየሱስ ጥራ። ዝም ብለህ ይሄ በለሆሳስ አትኑር። ለእግዚአብሔር የሚማርክ ህይወት፣ ለእግዚአብሔር የሚመሰክር ለኢየሱስ ክርስቶስ የሚናገር አንደበት ይሁንላችሁ። አራ ታውጩና አሜን በለኝ። አሜን ነው። እና ምን አለው መሰላችሁ? ሙሴ በሕግ አለው። እሺ ይሄ ልክ ነው። ነቢያትም ስለ እርሱ የጻፉትን እሺ ከዛ የዮሴፍን ልጅ አለና የናዝሬቱን ኢየሱስን አግኝተነዋል። እና የዮሴፍ ልጅ አይደለም ኢየሱስ የእግዚአብሔር ልጅ ነው። እስኪ አሜን በሉ። የዮሴፍ ልጅ አይደለም። ነገር ግን ምንም ይሄንን እግዚአብሔር ተጠቀመበት ያለ ዕውቀት ቢሆን። ናትናኤልም ወዲያውኑ ስማ አለው። በደንብ እንደማገብቶታል መሰለኝ። ከናዝሬት መልካም ነገር ሊወጣ ይችላልን ብሎ ጠየቀው። ሲጠይቀው
ከዚህ በላይ መሄድ አይችልም። መጥተህ ይበቃል። አላቀልህም፣ ክርክርን ያልችልም። መጥተህ እንዴት አድርጎ ከዚህ በላይ ያስረዳው? የመጨረሻው ነገር እንደዚህ ነው። በቃ መጥተህ ያኛው የጠየቁት ጥያቄ አንዳንዶቻችሁ ከባድ ጥያቄ ሊመጣባችሁ ይችላል ስትመሰክሩ። ግን በቃ መጥተህ ይበሉ። እግዚአብሔር ደግሞ ሲመጡ ያያቸዋል፣ ያይላቸውማል። ስለናንተም ያየውን ነገር ይገልጣል። መጥተህ ሲለው ወዲያው ብድግ አለና ወክ አደረገ። ወዴት? መጥተህ ተብያለሁ፣ የሚታይ ነገር ካለ እስኪ ልሂድና ልይ ብሎ በጣም ደስ ይለኛል። እኔ ናትናኤል፣ እስኪ አንዴ ለናትናኤል አጨብጭቡለት በጌታ። በጣም ቀጥተኛ የሆነ ሰው ነው። ልክ ሲመጣ ወደ እርሱ ሲመጣ አየውና ኢየሱስ ተንኮል የሌለበት በእውነት የእስራኤል ሰው ነው አለ። ጥያቄ ቢጠይቅም ነገሮችን ለማንሸዋረር ሳይሆን ቀጥታ ለመረዳት ነው። ተንኮል የሌለበት እነሆ የእስራኤል ሰው አለ። ናትናኤልም ከወዴት ታውቀኛለህ አለ። አሁንም ኢየሱስ ጋር መጣና ማለት ነው ከወዴት ታውቀኛለህ? እና እንተዋወቃለን፣ ሻይ ቡና ብለናል ከዚህ በፊት አለ። አይ አንተዋወቅም አይደል? ኦኬ። ኢየሱስም ሳትጠራ በፊት አይቻለሁ አለ። ማ ሳይጠራ? ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁ አለ። እግዚአብሔር ባለፈ እይታ ይባርካችሁ። እና በጣም ደስ የሚል ነገር ፊልጶስ ሳይጠራ በፊት ከበለስ በታች አየው ሲለው ናትናኤል መልሶ መምህር ሆይ አለ። አሁን ይሄ በቃ ለማየት የተዘጋጀ ነው። ይሄ እግዚአብሔር ቤተሰቦቻችሁን እንዲህ ለወንጌል ጫፍ ላይ ያቆምላችሁ፣ በአንድ ጥቅስ ክብልል ብለው እንዲገቡ ወደ መንግስቱ። አሜን አትለኝም ወይ? በቃ እንዲህ የተዘጋጀ ሰው ነው። ወዲያውኑ አየው ሲለው ያለውን ነገር ታያላችሁ። መምህር ሆይ አለ። ራባይ ኦኬ፣ አንተ የእግዚአብሔር ልጅ ነህ። በኢየሱስ ስም የእስራኤል ንጉሥ ነህ አለው። ይሄንን ቃል መጨረሻ ላይ ትዝ ይላችኋል። የሰው ልጅ ማን ይሉታል ብሎ ኢየሱስ ሲጠይቅ ወደ ፊልጶስ ቂሳርያ በደረሱ ጊዜ የሰው ልጅ ማን ይሉታል ብሎ ሲጠይቅ አብዛኛዎቹ ደቀ መዛሙርት almost 3 years they were together with Jesus. almost 3 ዓመት አብረው ተከትለዋል። አጋንንት አስወጥተዋል፣ በሽተኞች ፈውሰዋል። ነገር ግን በ3 ዓመት ቆይታ ውስጥ ሊያውቁት የሚገባቸውን ነገር ጠየቃቸው። የሰው ልጅ ማን ይሉታል ሲል አንደኛው ተነሳና ኤልያስ ይሉሃል አለው። ኦኬ፣ አንደኛው ኤርሚያስ ይልሃል። እሺ፣ ሌሎችስ? ከነቢያት አንዱ ይሉሃል ሲሉት ኦኬ፣ ይሄ አሉባልታው ነው። እናንተ ማን ትሉኛላችሁ? ማንነኝ እኔ ለእናንተ አለ። አሁን ሲል የዛን ሰዓት ሁሉም አንድ ላይ እጃቸው ማውጣት ሲገባቸው ኢየሱስ ሽምደዳ ሳይሆን መገለጥ ስለሆነ የምድር ዕውቀት ሳይሆን የሰማይ አብርሆት ስለሆነ አንድ ሰው ብቻ እጁን አነሳ። ጴጥሮስ እጁን አነሳና እንደዚህ አለ፣ ጌታ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። ማይ ጋድ! ይሄንን ልክ ሲል ኢየሱስ አላጨበጨበለትም። ሌሎቹም ዝም እንዳሉ እንደዚህ አለ፣ ስጋና ደም አለው። ይሄንን አልገለጠልህም። ለምን? ይሄ የስጋና የደም ዓለም የሚያውቀው ዕውቀት የሚረዳው መረዳት ሳይሆን አብ ሰማይ ከፍቶ የሚሰጠው አብርሆትና መገለጥ ነው። ስጋና ደም አልገለጠልህም። ስለዚህ ብፁዕ ነህ አለው። የተባረክ ነህ። you are blessed because already you got this revelation from above. my father gave you this revelation አለው። አባቴ ነው ይሄን መገለጥ የሰጠሃል። የሚገርመኝ እዛጋ የነበረውን ከ3 ዓመት በኋላ ያልመለሱትን ነገር ይሄኛው ሰውዬ እንደመጣ መለሰው። አንተ መምህር ሆይ የእግዚአብሔር ልጅ ነህ፣ የእስራኤል ንጉሥ ነህ።
እግዚአብሔር ለሰማይ መገለጥ የበራ ህይወት ይስጣችሁ። ይሄ ዓመት ሰማይ በፊታችሁ ይከፈት። ሰማይ በእናንተ ላይ ይከፈት። የሰማይ እውነት ይብራላችሁ። እኔ እጆቻችሁን አንሱና አባት ሆይ በሉት። በኢየሱስ ስም በሉ። የሰማይ መገለጥ፣ የሰማይ አጀንዳ፣ የሰማይ እውነት፣ የሰማይ ዕውቀት በህይወቴ ላይ እንዲበራ አሁን ራሴን እሰጥሃለሁ በኢየሱስ ስም። በድንግዝግዝም በጨለማም አልመላለስም። አሜን የሚል አንድ ሰው ሆነለት። አሜን የሚል አንድ ሰው አይኖቹ ተከፈቱ። ሰማያት ተከፈተ በላያችሁ ላይ በኢየሱስም በሕይወታችሁ ላይ አጸናሁት። ለጌታ ክብር ይሁን። ሃሌሉያ። What kind of person is this? እኔ ይሄንን ነው በጣም የወደድኩት። ልክ እንደመጣ ከሰማይ መገለጥ ጋር ኮኔክትድ የሆነ አይተሃል። አንዳንድ ጊዜ ቸርች ውስጥ በመጀመሪያ በዋልዝ ትጀመራለህ። ሰማይህ እንዲከፈት አንተ እንድትከፈት በዋልዝ እንዲህ በሚል መዝሙር ይጀመርልሃል። ከዛ እንደገና በሬጌ ትቀጥላለህ። በቃ ኮኔክት እንድትሆን እኮ ነው። በሬጌ ይደረግልሃል። ከዛ በኋላ በወሎ ቢት ይቀጥልልሃል። ሶስተኛ መዝሙር የዛኔም ትንሽ ነው የምትንቀሳቀሰው። ከዛ በኋላ ወዲያውኑ ችክችካ ይጀመርልሃል፣ ወይ ጎንደሬ ችክችካ ይከፈትልሃል። ከዛ በኋላ በሱ ደግሞ እስኪ አንድ ጊዜ እስቲ ዘለል መሬት ለቀን ትባላለህ። እንዴ ከዛ አሁንም አትለቅም አንተ እዛው መሬት ለቀን ምናምን እስቲ ወደ ሰማይ ምናምን እስቲ ድምጽ ይሰማ ምንም ነው የምትለው አንተ። እና ከዛስ እንደገና ደግሞ ዲስኮ አን ይባልና ኪቦርዲስቱ ዲስኮ ታይ። ከዛ በኋላ ዲስኮ ዳይ አንድ እስቲ ከፍ ምናምን አትልም፣ ምንም ከፍ አትልም፣ እዛው ነው በቃ። እና በሞኖቤላ በቃ እኔ ሁሌ የምነግራቸው ግፉልኝ ተራ የሚባል ናዝሬት እዛ የነበርንበት ሰፈር ግፉልኝ ተራ የሚባላል። ያ ግፉልኝ ተራ የሚባለው ቦታ ግፉልኝ ተራ ነው ስሙ። በቃ ግፉልኝ ተራ ለምን መሰለ ግፉልኝ ተራ የተባለው? አሮጌ መኪኖች ናቸው የጭነት መኪና የሚቆመው እዛ ጋር። አባዬ አሮጌ መኪና ነው የሚቆመው። እንዲህ ብሎ ነው የሚያድረው ወደ ቁልቁለት። እንዲህ ብሎ በስንት አይነት ታኮ ነው እዛ ቦታ ላይ የሚያድረው። እንዲህ ብሎ ያድራል። ከዛ ጠዋት ላይ በቁልፍ ምናምን አይነሳም። አሁን ዘንድሮ ምናምን ብታይ አንተ ገና ስትቀርብ ነው መኪና የሚከፍተው። ሞተሩ ይነሳል ምናምን፣ አንተ ገና ስትቀርበው መኪና ሞተሩ ተነስቶ ነው የሚጠብቅህ። ገና 10 ነገር አትነካካ ምናምን አታደርግም። እና ራሱ ይከፍታል፣ በር ይከፍትልሃል። ከዛ በኋላ ሞተር ይከፍትልሃል ምናምን። ጌታ ይባረክ። አሜን አትሉ? ያኛው መኪና የሚገርም በቃ እንደዛ እንዳለ እዛው ጋር እንዳለ አይነሳም። በቃ አይነሳም፣ አይልም። ከዛ በኋላ በዛ በኩል ካለፍክ አባቱ አንድ ግፊልኝ ይልሃል ሾፌሩ። በቃ አታልፍም፣ ያሳዝናሃል። ከዛ በኋላ 3-4 ምናምን ይሰበሰብና ከወዲህ በኩል እንደተዘጋጀ 1 2 ከዛ አንዱ ታኮን ብድግ ሲያረግ አንተ ታንደረድራለህ ምናምን። ከዛ እድለኛ ከሆንክ ቶሎ ይነሳልሃል። በቃ ተነስቷል ልቀቁት አባቱ ሰላማዊ በቃ ምናምን ትባላለህ። አንዳንዱ ደግሞ እንደኔ አይነቱ ደግሞ ብስክሌት ምናምን ነገር የሌለው ልክ መኪናው ሲነሳ የተወሰነ ድረስ ከኋላ በኩል ተንጠለጠልና የገፋሁበት ብለህ ገብቷል። የገፋሁበት ብለህ ተንጠልጥለ የተወሰነ ድረስ ይላል። እና ግፉልኝ ተራን ማንም ሰው አይወደውም። በዛ በኩል በቃ ግፉልኝ ተራ ነው፣ አይነሳም። በኖርማል አይነሳም። ቸርች ውስጥ ረጅም ዘመን ሳትነሳ ሰማይን ኮኔክት ሳታረግ የእግዚአብሔርን ዓለም ድምጽ ሳትሰማ ከመለኮት ዓለም ራእይ ሳትቀበል እንደዚሁ እንደ ግፉልኝ ተራ በኮንፈረንስ የምትነሳ በመነቃቃት የምትነሳ ከዛ መልሰህ ቁልቁለት ላይ እንዲህ ብለህ የምታድር ከዛ በሚቀጥለው ቀን አንድ ኮንፈረንስና መነቃቂያ እስኪመጣ ድረስ እንብትል በቃ ጨስ ብቻ የምታወጣ ማትሄድ
እንዳትሆን እግዚአብሔር በተከፈተ ሰማይ ይባርክ። በቃ ተነስተህና ከቤት ተነስተህና እዚህ ግፉልኝ አታርግ። እንደ 90 መዝሙር እኮ ነው የሚዘምሩት አምልኮ መሪዎች። እነሱ እኮ ካስመለኩ በኋላ አብዛኛዎቹ የሚቀመጡት እኮ እዚህ ጋር 6 አይነት ቢት ተጫውተውልህ ነው። በዋልዝ፣ በሬጌ፣ በወሎ፣ በችክችካ፣ በዲስኮ በምን ብለው ከዛስ ቁጭ ነው የሚሉት። እነሱ እንኳን ሁሌ እንደቆሙ ነው። ጌታ ይባርካቸው፣ አጨብጭቡላቸው። አስበውን። ከቤት ግን ተረክበህ ብትመጣ ባንድ አዝማች ሰማይ ትገባለህ። አይቀያየርልህም፣ አይቀያየርልህም። በቃ እንድትነቃነቅ ወይ እንዲህ ብለህ ነው የምትቆመው። እና ተጋባዥ አገልጋይ ከመጣ በጣም ነው የሚገርመው። እነ ፓስተር ካሴስ ቸርች አሪፍ ሐውልት አላቸው ይላል። በየመሃሉ ሰው ነው የሚመስሉት ሐውልቶቹ ምናምን ብሎ ይዞ ይሄዳል። ግን ሰማይ ከኔክት ካደረክ በተከፈተ ሰማይ ከተባረክ ያለ ቀስቃሽ እስኪ ዝለል እስኪ አንዴ መሬት ልቀቅ ምናምን እያለ አይባክንም፣ ጉሮሮ አይዘጋም። ኦሬዲ ከእግዚአብሔር ዓለም ጋር ተገናኝተሃል። እንደመጣ እኔ ዛሬ በዚህ በረከት ልባርካችሁ። እጆቻችሁን አንሱ። እንደመጣ አንተ የሕያው እግዚአብሔር ልጅ ነህ፣ የእስራኤል ንጉሥ ነህ እንዳለ በዛ መገለጥ ውስጥ ልክ ሲገባ ጌታ ምን እንዳለው ታውቃላችሁ? እንደዚህ ያለው ከዚህ የሚበልጥ ነገር ታያለህ። ዋው! የምታዩበት ምዕራፍ ይከፈት። አንተ በኢየሱስም ጩህና አሜን በለኝ። ከዚህ የሚበልጥ ነገር ታያለህ። you shall see greater things than this. you shall see greater miracles, greater revelations, greater wonders, greater knowledge, greater wisdom of God than this. ከዚህ የበለጠ ነገር ታያለህ አለው። ከዚህ የበለጠ የምታዩበት ሰማይ ይከፈትላችሁ። ቤታችሁ ላይ ሰማይ ይከፈት። ቸርች ላይ ሰማይ ይከፈት። ስራ ቦታችሁ ላይ ሰማይ ይከፈት። የትም ቦታ ላይ ሄዳችሁ በተዘጋ ሰማይ ሳይሆን መገለጥ የሚያወራ እንደመጣ የመገለጥ ዓለም ውስጥ የሚገባ መንፈስ ይሁንላችሁ። ኢየሱስም በልኩ የሚያወራው ኢየሱስም በልኩ የሚያውቅ እንደመጣ እኮ ነው ኢየሱስን የእግዚአብሔር ልጅ ያለው። ከ3 ዓመት ስልጠና በኋላ ያልደረሱበትን የመጣ ቀን የእግዚአብሔር ልጅ የእስራኤል ንጉሥ ብሎ አወራ። እንደመጣ ከሰማይ ጋር ኮኔክትድ ሆኗል። ቸርች ውስጥ እንዳይመስልህ መንገድ ላይ እኮ ነው። መንገድ ላይ 67 ተገስጾለት 50 ጊዜ እጅ ተጭኖለት አይደለም። እንደመጣ ወክ ያረገ የኢየሱስን የሚገልጥ ህይወት ይሆንልህ። Jesus. This is my desire of my heart. ታክሲ ላይ ሆነ መገለጥ የምታወራ አየኸው። ስራ ቦታ ሆነ መስሪያ ቤት ውስጥ ሰማይ ተከፍቶ የሰማይን ድምጽ የምትሰማና የምታስተጋባ እንድትሆን this is the desire of my heart። ልቤ በዚህ ነው የሚቃጠለው። ቤተ ክርስቲያን ታውቃላችሁ ስቴት ኦፍ ፌሎሺፕ ነች። የአምልኮ የአብሮነት የፋሚሊ ቤተሰብ ቦታ እኮ ነው። it's just to have fellowship, to break the bread and to encourage others, one another. This is the place of fellowship. The mission is outside. ሚሽኑ ውጪ ነው ያለው። ተልኮ ውጪ ነው ያለው። ይሄ በቃ አብረን ማዕድን የምንቆርስበት አብረን የእግዚአብሔርን መንግስት ፕሪንሲፕሎች የምንካፈልበት የፌሎሺፕ ቦታ እኮ ነው። ይሄ ውጪ እኮ ነው መገለጥ መወራት ያለበት። እዚህ እኮ አይደለም።
ሜዳ ላይ ነው፣ ትምህርት ቤት ላይ ነው፣ ተማሪዎች መስሪያ ቤት ውስጥ እኮ ነው፣ ሰራተኞች ስራ ቦታ እኮ ነው፣ ታክሲ ውስጥ እኮ ነው፣ ባስ ውስጥ እኮ ነው፣ ወክ እያደረጉ እኮ ነው። ይሄንን ልክ ሲመጣ አይቶት ይላል። ልክ እንደዚህ መንገድ ላይ ማለት በዚህ መንገድ ላይ ስዕሉን ሳሉት አይቶት ተንኮል የሌለበት የእስራኤል ሰው ሲለው ከወዴት ታውቀኛለህ ይላል። እሱ ከዛ ጋር ሆኖ እንደ ፊልጶስ ሳይጠራ ከበለስ በታች ሳለህ እኮ ነው አይቻለሁ ሲለው ወዲያውኑ ሰማይ ተከፍቶለት ሰውየው የመጣ ቀን ማለት ነው። የመጣ ቀን ጥምቀት የለ፣ እጅ መጫን የለ፣ ተከታታይ ትምህርት የለ። ኢየሱስን ካየ ለዘላለም በርቶልሃል። አንድ ሰው ጮሆ አሜን ይበል ይባል። ስም የለ፣ ስያሜ የለ፣ የሚያወራው ነገር የለ። ኦኬ ዮሐንስ ወንጌል ይጨርሳል ምናምን አይባል፣ ገና አልተጻፈ ምን አልተባለ። የመጣ ቀን ኮኔክትድ ሆኗል። ከሰማይ ጋር ኮኔክትድ ለመሆን የሰው ስርዓትን ማሟላት አይጠበቅብህም። ከሰው ዓለም ውስጥ ወጥተህ እግዚአብሔር ዓለም ውስጥ መግባት ነው። የልብ መከፈት፣ የመንፈስ መከፈት መብራት ነው። ዛሬ ለአይን መከፈት የሚያስፈልጉ 67 ደረጃዎች የሚል መጽሐፍ ታነባለህ አንተ። 67 ደረጃ፣ ሰባተኛው ላይ ወደ ጌታ ትወሰዳለህ። ሰባተኛው ደረጃ አንጨሳት ሳታነብ የመጀመሪያው ደረጃ ላይ ኢየሱስን እወቀው፣ ልብህን ክፈት። መተህ እይ ነው የተባለው። በቃ አያለው ብሎ መጣ፣ አየ፣ ገባ። ሌላ ምን ትፈልጋለህ? የሰውየውን የእምነት ሌቭል አየው። መተህ እይ ነው የተባለው። ልምጣና ልይ አለ። መጣ። ከዛስ አየ። አያለው ብሎ መጣ፣ አየ። በቃ አለቀ ታሪኩ። እንደዚህ ሲምፕል ሁሉ፣ እንደዚህ በቀላሉ እመን አባቴ። ኦኬ አሁን እንትን ላደርግልህ ነው። ምን? ልክ እንደዚህ ሲሆን እንደዛ ሲሆን የሚል የሆነ የተሟዘዘ መንፈሳዊነት አቁም። ሲምፕል ሁንና በኢየሱስ እመንና አያለው በል ታያለህ። አያለው ብሎ መጣይ። ከዛስ ምን እንዳለው ታውቃላችሁ? ናትናኤል አለ you believe because እንደዚህ ስላልኩ አመንክ አለው። አዎ እንደዚህ ስላልኩ አመንኩ። አዎ ከዚህ የሚበልጥ ነገር ታያለህ። you shall see greater things than this። ከዚህ የሚበልጥ ነገር ታያለህ። እስኪ አጠገባችሁ ላለው ሰው ለሚበልጥ ነገር እግዚአብሔር ፈቅዶልሃል በሉት ባካችሁ። አንድ 3-4 ሰው ፈልግና ንገርልኝ። የሚበልጥ ህይወት፣ የሚበልጥ ባርኮት፣ የሚበልጥ ከፍታ፣ የሚበልጥ ቅባት፣ የሚበልጥ ጸጋ፣ የሚበልጥ ዕውቀት፣ የሚበልጥ መረዳት እንድታይ እግዚአብሔር ፈቅዶልሃል። አንድ ሰው ተፈቅዶልኛል ይበል። ተፈቅዶልኛል ይበል። ታላቅ ነገር አያለው፣ የሚበልጥ ነገር አያለው፣ ከፍታ አያለው፣ ቅባቱን አያለው፣ ጸጋውን አያለው፣ የሰማይን መከፈት አያለው፣ ኢየሱስን በልኩ አየዋለሁ፣ ክብሩን በኃይል አየዋለሁ። ይሄ ዓመት ሰማያት ተከፍተው የእግዚአብሔርን ክብር የማይበት፣ የእግዚአብሔርን ልጅ በክብር የማይበት፣ የማውቅበት፣ የምረዳበት፣ የምመሰክርበት፣ የማገለግልበት፣ የምባረክበት፣ የምትረፈረፍበት የተከፈተ ሰማይ ዓመቴ ነው። የኔ ነው የሚል አንድ ሰው ጮሆ አሜን ይበላ። ያራሃት ያሳበሆክሽያቪያታካ ማንም ደጅ ዘግቶብህ እያለቃቀስክ ያለ ሰማይ የሚበልጥ ነገር ታያለ እያለ ነው። ማንም ሰው ፊቱን አዙሮብሽ የትኛውም ሁኔታ አልሳካ ብሎ እያለቀስክ ያለ የሚበልጥ ነገር ለማየት፣ የሚበልጥ ክብር፣ የሚበልጥ ከፍታ፣ የሚበልጥ ጸጋ፣ የሚበልጥ ሙላት፣ ፍሬያማነት ለማየት ዛሬ በኢየሱስም የተዘጋጀ የቀደመ አንድ ሰው አሜን ይበላ። ውሰደው በኢየሱስ ስም። ውሰዱት በኢየሱስ ስም። ቢ ኮኔክትድ በኢየሱስ ስም። በጣም የሚገርም ነው፣ የሚገርም ነው። በዚህ ተደነቅ ካለው በዚህ ተደነቅ ካለው ዋው
ዋው የሚበልጥ ነገር ታያለ። ምንድነው ማየው ሲለው በሰው ልጅ ላይ የእግዚአብሔር መላእክት ሲወጡና ሲወርዱ ታያለ። ascending and descending the angel of the Lord on the son of the man, and you will see greater things, greater miracles, greater wonders than this. ከዚህ የሚበልጥ ነገር ታያለ። ታውቃለህ እግዚአብሔር ይወዳል፣ እንድታይ ይወዳል፣ እንድትቀበል ይወዳል። አይ እግዚአብሔር እየቆነጠረ አንተን እያስለቀሰ ባንተ እንባ እየተደሰተ ከዛ በኋላ በተወሰነ ጊዜ እየደጎመ ሰው ካልቃሻ ልጁ ጋር የሚጫወት አባት አይደለም። ታላቅ ነገር እንድታይ የሚወድ አባት ነው። የሰው ስርዓት አንዳንድ ጊዜ ሊያቆምህ ይችላል። አሁን ማን ነው ናትናኤልን ከዚህ የሚበልጥ ነገር ታያለ ብሎ ትንቢት የሚናገርለት ያለ ጌታ? ማንም አይናገርለትም። ቢካዝ አሁን የመጣ ሰውዬ ነው። ቀድሞት የመጡት አሉ። ያመጡት ላይ እንኳን አልተተነበየም። አንዳንዴ ቸርች ውስጥ አይታችኋል። ምን ነው ለአዳዲስ ሰዎች ነው ሁል ጊዜ ትንቢት የሚመጣው፣ ምን ነው የቆየ ነው የሚሉ ሰዎችና እንዴ ባሁኑ ልደጉማቸው እንዴ የሚያስብል አይነት ስሜት እንዲሰማችሁ የሚያነሳሷችሁ ወገኖች እኮ ይኖራሉ። ገብቷችኋል አይደል? ምን ነው ለአዳዲስ ብቻ ነው እንዴ ለኛ አይተነበይም እንዴ ሲል ኦኬ አይ ልደጉማቸው ብላችሁ ዣ እንድታረጉ ማለት ነው። ሰው ሰራሽ ትንቢት ዣ እንድታረጉ የሚያነሳሷችሁ አሉ። ምንም ዣ እናረግም፣ አንደጉምህም። እግዚአብሔር አምላክ የገባህበት ዓለም ላይ ድምጽ አለው። የደረስክበት ዓለም ላይ ድምጽ አለው። መጥቶ ምንድነው ያደረገው? ከዚህም የሚበልጥ ነገር ታያለህ። በቃ አለቀ ታሪኩ። ፊልጶስ እንዴ እንደመጣች በረረች። አዎ እንደመጣች በረረች። አየው፣ ክብር ለጌታ ይሁን። አሜን አትረዩ። ዋናው ደርሰ መገኘት ነው። ደርሰሽ መገኘት ነው። ደርሰ መገኘት ነው። ደርሰ መገኘት ነው። ዋው ደርሰ መገኘት ነው አባቴ። ደርሰ መገኘት ነው። ድረስ እዛው ግባ። ኢየሱስን ስታየው ግባ። የተከፈተ ሰማይ ስታገኝ ግባ። ባልባሌ ውጊያ ውስጥ አትኑር። ጉድ ፋይት ላይ ተገኝ። መልካም ጦርነት ላይ ተገኝ። አንድ መርህ ልንገራችሁና ከዚያ በኋላ ጨርሳለሁ። እሱም እንደዚህ የሚል ነው። ከዚህ የሚበልጥ ነገር ታያለ በሰው ልጅ ላይ አለ። መካከለኛው ኢየሱስ በሰው ልጅ ላይ የእግዚአብሔር መልአክ ሲወጡና ሲወርዱ ታያላችሁ ብሎ በሱ የጀመረውን ለሌሎች ተስፋ ሰጣቸው። ስለዚህ ምን ላድርግ እኔ ሲባል አንድ ነገር አድርግ። እሱም የተከፈተ ሰማይህን ከሚዘጉብህ ራስህን ጠብቅ። የተከፈተ ሰማይሽን ከሚዘጉብሽ ራስሽን ጠብቂ። በአንደኛ ቆሮንቶስ ምዕራፍ 16 this principle ነግሬያችሁ ልጨርስ። ምዕራፍ 16 ቁጥር 9 ላይ እንደዚህ የሚል ቃል እናገኛለን። እግዚአብሔር ታላቅ የሥራ በር ከፍቶልኛል። የተከፈተ በር፣ የተከፈተ ሰማይ፣ ብዙ ሥራ የሞላበት በር ተከፍቶልኛል። ነገር ግን አለና ተቃዋሚዎችም ብዙዎች ናቸዋል። ብዙ ሥራ የሞላበት በር ማን ከፈተልኛል? እግዚአብሔር። ሕዝቡ እስኪ ጮክ በልና አንብበው እስቲ። ሥራ የሞላበት በሉ። እስቲ እንደገና ድገሙት። ሥራ የሞላበት። እንደገና ልተርጉምላችሁ። ባርኮት የሞላበት፣ መገለጥ የሞላበት፣ ክብር የሞላበት፣ ቅባት የሞላበት። አውጁት በሕይወታችሁ ላይ ሰላም የሞላበት፣ ድል የሞላበት በሉ እስኪ። ኃይል የሞላበት በሉ። መትረፍረፍ የሞላበት። ምን ከፍቶልኛል አለ? ትልቅ በር ተከፍቶልኛል። ምን አይነት በር ነው? great door. Hallelujah. Amen. Hallelujah. Full of activity, full of fruitfulness, full of favor, full of favor, full of glory. በቃ ይሄ
ፉል ኦፍ አኖይንቲንግ ፉል ኦፍ ግሬስ የሆነ ስራ የሞላበት ደስ አይልም? የሆነች ነገር ያለችው አላለም ያለው የሆነች ትንሽ ነገር ያለችባት በር ተከፍቶልኛል አላለም። የእግዚአብሔር የከፈተለትን አግንኖ አወራ። ማንም ቢያቀልብህ ችግር የለውም። አንተ ያቀለልከው ቀን ግን ነገርህ አይከብድም። ያንተ ነገር መክበድ የሚጀምረው ካንተ ነው። ያንቺ ነገር መክበድ የሚጀምረው ካንቺ ነው። አንዳንድ ሰዎች እንደ ሀምብል ያላችሁን ቅባት ያላችሁን ባርኮት ያላችሁን ነገር እንድታጣጥሉት ያደርጓችኋል፣ ያናግሯችኋል። ትንሽ ነኝ በል፣ ምናምንቴ ነኝ በል፣ ቀርካህ ነኝ በል፣ ስባሪ ጨው ነኝ በል ምናምን ይሏችኋል። አይደለሁም። በኢየሱስ ስም እግዚአብሔር የሰጠኝን ነገር አላሳንስም። እግዚአብሔር የሰጠኝን ነገር አክብጄ ጀምረዋለሁ። ከብዶ ይቀጥላል። እስኪ አንድ ሰው አሜን ይበለኝ ባካችሁ። አሜን። ክብር ለኢየሱስ ይሁን። የከበደ በር በፊታችሁ በኢየሱስም ይከፈት። አሜን ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ማን ነው ስም? ይሄን ይወዳጅ ስም ማን? ተካሊ። በጌታ በኢየሱስ ስም ነው ወደዚህ የእግዚአብሔርን ድምጽ በህይወትህ ላይ አውጃለሁ። ጠላት ነገርህን አቅልሎ ሊበትነው ያዘጋጀውን ምክሩን በኢየሱስ ስም ዛሬ ገለበጥኩት። አሜን። በኢየሱስ ስምና ስልጣን የአንተ ባርኮት እየከበደ ይቀጥል። አሜን። ጤናህ በኢየሱስ ስም፣ ሰላምህ በኢየሱስ ስም በእግዚአብሔር በረከት ይሞላ። አሜን። ኢን ጂሰስ ኔም አሜን። አሜን። ጌታ ይባረክ። አንድ ነገር ልንገራችሁ፣ ስራ የሞላበታል። ምን አይነት በር ነው የሚለው? እስኪ ትልቅ በር በሉ። እግዚአብሔር የሰጠህ ትንሽ ሊሆን አይችልም። ሊያንስ አይችልም። ዛሬ እጃችሁን ከፍ አድርጉልኝ። አንድ ሁላችሁ ከዚህ ሰዓትና ደቂቃ ጀምሮ ጸልያለሁ። እግዚአብሔር የሰጣችሁ ነገር ተልቆ ይቀጥል። እግዚአብሔር ያሳያችሁ ባርኮት፣ እግዚአብሔር የከፈተላችሁ በር እንደ ተለቀ ይቀጥላል። እንደ ገዛ ይቀጥላል። እንዳሸነፈ ይቀጥላል። እንደ ለመለማችሁ ትቀጥላላችሁ። ከፍ እንዳላችሁ ትቀጥላላችሁ። ሰማያት ከዚህ በኋላ በእናንተ ትይዩ ይከፈታሉ። ጸልያለሁ በኢየሱስ ስም። ጅን ከፍ አድርግልኝ። እናገራለሁ በቤታችሁ ላይ በኑሯችሁ ላይ እግዚአብሔር ስራ የሞላበት ታላቅ በር፣ በረከት የሞላበት፣ ቅባት የሞላበት፣ ጸጋ የሞላበት በዚህ በመጀመሪያው ሰርቪስ ይሄንን ትንቢት ያዝና አመትህን ሙሉ ትገኝበታለህ። በኢየሱስም በፊታችሁ ተከፍቷል። አሜን የሚል አንድ ሰው ሆነለታ። ለጌታ ክብር ይሁን። አሜን ነው። ታላቅ ስራ የሞላበት በር ተከፍቶልኛል። እሺ፣ ስራ የሞላበት ትልቅ በር ተከፍቶልኛልና ተቃዋሚዎችም ብዙ ናቸው። ትልቁ በር የሚስባቸውን ትልልቅ ውጊያዎች አትፍራቸው በሉት። በሩን የከፈተው ይዘጋቸዋል በሉት። ትልቅ በር ተከፍቶልኛል ካለ በኋላ ግን ምን አለ? ተቃዋሚዎች ስንት ናቸው? ትልቁ ብዙዎቹን ያሸንፋቸዋል። ዛሬ ልንገርህ እውነቱን፣ እንደ እግዚአብሔር ትክክለኛ ነቢይ በሕይወት ላይ ልንገርህ እውነቱን። በጣም ትልልቅ በር ብዙ ውጊያ ይስባል። እንደ ማግኔት ነው። ትልቅ ቅባት ብዙ ውጊያ ይስባል። ትልቅ የሆነ የእግዚአብሔር ባርኮት ብዙ ውጊያ ተቃዋሚ ይስባል። ግን ትልቁ ግን ብዙዎቹን ይገለብጣቸው። እያተለቀህ ትሄዳለህ እንጂ ብዙዎቹ ተቃዋሚዎች አያሳንሱህም። አሜን የሚል አንድ ሰው ሆነለታ። አታንስም፣ አታንስም፣ አታንስም። በቅባት አታንስም፣ በበረከት አታንስም፣ በሞገስ አታንሱም፣ በጸጋ አታንሱም፣ በሰላማችሁ አታንሱም፣ በቤተሰባችሁ አታንሱም፣ በኢኮኖሚ አታንሱም። ለምን? ትልቁ ያተልቃችኋል። ይሄ ዓመት በብዙ ተቃዋሚዎች መካከል እየተለከ የምትሄድበት ሆነ።
ይሄ ዓመት በብዙ ሰልፍ መካከል በብዙ ሰልፍ መካከል አንተ ግን በክብር የምትገለጥበት ሆነ። የተዘጉ ደጆች ሁሉ በር ሆነው ያገለግሉሃል። ተቃዋሚዎቹ ሁሉ ታላቁን የእግዚአብሔርን ቅባት ባንተ ላይ አየን እያሉ እየመሰከሩ ይሸነፋሉ። ምን ላርግ እኔ እነዚህን ደጆቼን ትልቅ ደጁን ከምን ልጠብቅ? ከተቃዋሚዎች try to see them clearly. Your opponents, vision opponents of blessing, opponents of open heaven. ምንድን ናቸው በልና ለያቸው። ተቃዋሚዎች ብዙ ናቸው አለ። ታላቅ በር ተከፍቶልኛል ካለ በኋላ ተቃዋሚዎች ብዙ ናቸው። yes I don't care what kind of challenge that you are going through. I don't want to know even. ብዙ ናቸው። ስንት ብዙ ናቸው? My opponents are so many like a sand. እንደ ባህር አሸዋ ብዙ ናቸው ሊሆኑ ይችላሉ። ለአንድ እኮ ስራ ለሞላበት ለታላቁ በር እኮ ነው ብዙ ተቃዋሚ የመጣዋል። ግን አለ ክብር ለጌታ ይሁን። አሜን። እቀጥላለሁ አለ። ምንም አማራጭ የለህም በለው አጠገብ ላለው ሰው come on። አዎ ኢየሱስ ጌታ ነው። እኔ በበር ብቻ የሚያስገባኝ ሳይሆን በር በሌለበት የሚያስገባኝን ኢየሱስን አውቀዋለሁ። አንተ በበር የሚገባ ነው የምታውቀው። እኔ ግን ደጆቹ ተዘግተው ሳለ ኢየሱስ መጣ። ጠላቴ መሸበት ለኔ ሌቱ ነጋ። የተናገረኝን እስከሚፈጽመው ላይ ጥለኝ የማለ እግዚአብሔር ታማኝ ነው። ላይ ተወኝ የማለ እግዚአብሔር ታማኝ ነው። ይታመናል ጌታ ይታመናል እርሱ ይታመናል ጌታ ይታመናል እርሱ ይታመናል። አሜን አትለኝም ወይ? ተወራርጃለሁ እኔማ ያዋጣኛል ብዬ ነይ እስኪ ነይ ሩጪና ነይ ቶሎ አዎ አንቺ አዎ ነይ ቶሎ ነይ ታውቂያለሽ እግዚአብሔር አምላክ በእነዚህ ሁሉ መንገዶች ላይ ዛሬ ጌታ ሲያወራ የነበረው ነገር ያንቺ የህይወት ታሪክ ነው። በጣም በብዙ ሰልፍ ውስጥ ነው እያለፍሽ ያለሽው። ነገር ግን ሕያው እግዚአብሔር አሁንም ደግሞ የሚነግርሽ ትልቅ ነገር ነው። ደግሞ እያወራሽ ያለው ትልቅ ነገር ነው። ያኛው በተፈጸመ እነዛ ነገሮች በታዩ የምትይበትን ነገር ታይና ዝም ብለሽ አሜን በይ። እግዚአብሔር በህይወትሽ ውስጥ ያልታሰበ አስደናቂ ነገር በማድረግ እጅሽን ባፍሽ ላይ ያስጭንሻል። እንደዚህ በላት አለኝ። የጣልሻቸውን ትንቢቶች አስደናቂ የሆኑ የእግዚአብሔርን ድምጾች አንሺ። የዘመንሽ ፊት ተለቀቀ። ኢን ጂሰስ ኔም አሜን ሆነልሽ። አሜን ለሚል አንድም ሰው ሆነለት። ተቃዋሚዎች ስንት ናቸው? ብዙ ናቸው። ነገር ግን ያሸንፉታል፣ ይዘጉታል። ያንን በር፣ ያንን ስራ የሞላበትን ያን ክብር የሞላበትን ደጅ ይዘጉታል። ኖ አይችሉም። አሜን አይችሉም። ዳኛሽ ማን ነው? እግዚአብሔር ነው። በቃ ይገባሻል ለምን እንደምልሽ። ዳኛሽ እግዚአብሔር ነው። ሙግቱ የማን ነው? እግዚአብሔር። ቻሌንጁ የማን ነው? የእግዚአብሔር። ሰልፉ የማን ነው? ወይኔ ዛሬ ለብዙዎቻችሁ ብተነብይ ደስ ይለኛል። እግዚአብሔር አምላክ በጣም በድንቅ እግዚአብሔር አምላክ በልዩ ጉብኝት የህይወታችሁን መስመር እያነቃ እየሄደ እንደሆነ አውቃለሁኝ። በጣም ማን ነው የኔ አባት? ማራናታ ደስ ሲል ጌታ ይመስገን። ታገለግላለህ? ምን እያገለገልክ ነው? አይዞን እግዚአብሔር አምላክ
ይሄ የማስታወሻ ደብተር ትንሽ የማስታወሻ ደብተሮች አሉ አይደል? እሱ ላይ የደበዘዙ ነገሮችን እያደመቀ እንደገና ሲመልስልህ ነው የምመለከተው በመንፈሴ። እግዚአብሔር ነገሮችን ድምጹን የሚያደምቅበት ሐሳቡን በህይወቱ ውስጥ የሚያደምቅበት ሲዝን ሆኖልሃል። አንድ ሰው አሜን ይበለኝ ባካችሁ። ጌታ እግዚአብሔር አምላክ የተባረከ ይሁን። ማነው ስም አባቴ? አሺ ተነስ እስኪ። አንድ ነገር አየሁኝ ሰውነቱ ላይ አንድ ጠባሳ አየው። ያየው ጠባሳ የእግዚአብሔር ማዳን ምልክት ነው። አሜን። እግዚአብሔር በህይወት ውስጥ እንዳዳነ እንዳቆመ እውነት ነው። ማሳያ ነው ያ ጠባሳ። እውነት ነው። ለብሰህ ነው አሁን ለብሰሃል። እኔ ግን ጠባሳ ይቻላል። እውነት ነው። ምልክት ነው አይደል? እሱ yes ከሞት የዳንክበት ምልክት እና እግዚአብሔር አምላክ በህይወት ውስጥ ዓላማ አለው። ፈቃዱ በህይወት ውስጥ ፈጽሞ አይጨነግፍም። አሜን አሜን አሜን። እና ያን ጠባሳ ስታይ እግዚአብሔር ከአደጋ ከምናምን አተረፈኝ ነው አንተ የምትለው፣ ግን እግዚአብሔር ግን ዓላማዬ በአንተ ህይወት ውስጥ ይቀጥላል የሚል ነው ያ ምልክት። አሜን። ለጌታ ክብር ይሁን። ተቃዋሚዎች ስንት ናቸው? ተቃዋሚዎች ስንት ናቸው? አቤት ተቃዋሚዎች ስንት ናቸው? እንግዲህ ያው ታውቃለህ ብዙ ተአምር ነው ማለት ነው። ለምን እንደሆነ ታውቃላችሁ? መጽሐፍ ሲናገር ዘርሽ አላትና የጠላቶችሽን ደጅ ምን ያድርግ? ይውረስ። አሜን። ዘርሽ የጠላቶችሽን ደጅ ይውረስ። አሜን። እንግዲህ ዘርሽ የጠላቶችሽን ደጅ ይውረስ ተብሎ ከተነገረ አሃዲና ሃዲያሳ 10 ጠላት ያለው 10 ደጅ ይወርሳል ማለት ነው። በበዙ ቁጥር ውርሱ ይበዛል እንጂ ውርሱ አይጨነግፍም። አንድ ሰው ተቃዋሚዎች ስንት ናቸው? እንግዲያውስ ብዙ በረከት አለ። እንግዲያውስ ብዙ ክብር አለ። እንግዲያውስ ብዙ ከፍታ አለ። I know this year አዲና አርኬቫሽ ነካርገውና ጠላት ስለበዛ ተአምር ይበዛል እንጂ በረከት አይዘጋም በሉት። ምስክርነት ነው የሚበዛው በሉት። Am I talking to somebody this morning? Can I prophesy over your life and future? Raise your hands with your heart. እጆቻችሁን ከፍ አድርጉና እንደዚህ በሉ ባካችሁ። ከፍ አድርጉና አባት ሆይ በሉ። አባት ሆይ yes ከጠላቶቼ በሮቼን እጠብቃለሁ፣ ሰማይን እጠብቃለሁ፣ ኦፖርቹኒቲን እጠብቃለሁ። ነገር ግን ደግሞ አንተ ታምራትን ከዛ ውስጥ እንድታመጣ አምናለሁ እያላችሁ እጆቻችሁን አንዴ አንሱ። ሃሌሉያ በኢየሱስ yes I will keep shining. ሄራሌራ ላባስ ሄራላ ባናና ማሲንዳራ ላቦስ ከመሆን እጆች ከፍ ይበሉና ስለሰጠኸኝ ሰማይ አመሰግንሃለሁ፣ ስለከፈትክልኝ ታላቅ የሥራ በር